እግዚአብሔር ይመስገን እላለሁ ዘወትር እግዚአብሔር ይመስገን እላለሁ ዘወትር ስከፋም ስደሰት ሳለሁ በዚህ እንኳን እግዚአብሔር ይመስገን እላለሁ ዘወትር እግዚአብሔር ይመስገን እላለሁ ዘወትር ስከፋም ስደሰት ሳለሁ እግዚአብሔር ይመስገን እላለሁ ዘወትር እግዚአብሔር ይመስገን እላለሁ ዘወትር ስከፋም ስደሰት ሳለሁ በዚህ ምድር እግዚአብሔር ይመስገን እላለሁ ዘወትር እግዚአብሔር ይመስገን እላለሁ ዘወትር ስከፋም ስደሰት ሳለሁ በዚህ ምድር እግዚአብሔር ይመስገን የዚህ ዓለም ደስታ እግዚአብሔር ይመስገን ከኔ ሞላበት እግዚአብሔር ይመስገን ስከፋ ይከስማል እግዚአብሔር ይመስገን ይበዛል ስደሰት እግዚአብሔር ይመስገን የአምላኬ ፍቅር ግን እግዚአብሔር ይመስገን ዘወትር አንድ ነው እግዚአብሔር ይመስገን የቀን መለዋወጥ እግዚአብሔር ይመስገን ምንም ልል አልችልምና ተመስገን ነው ማለት የምችለውና ተመልካቾችን ደግሞ በዚህ አጋጣሚ እንደዚህ በእኔ ጉዳይ ተጨንቃችሁ ሁላችሁንም እንደው እግዚአብሔር ያክብርልኝ ማለት ፈልጋለሁ። በጣም ነው ማመሰግነው። እንግዲህ ድኜ ለዚህ ቀን በቃለሁ የሚል ሐሳብ በፍጹም ኖሮኛ ያቀም ነበርና ለዚህም ቀን በቅቶ እንደዚህ ፊት ለፊት ደግሞ ተገናኝተን ለማውራትም ደግሞ ስላበቃኝ እንደው እግዚአብሔርን አመሰግናለሁ። እናንተን ማመስገን ማሳነስ ነው የሚሆንብኝና ማለት ብሩኬ እኛንን ሳይሆን ውድ የዱካ ሾው ቤተሰቦችን ማመስገን ትልቅ ነው ያስፈልጋል ይገባል። ምክንያቱም ምንድነው በጣም ተጨንቀው በጣም ተረብሸው ብዙ ጥያቄዎችን ሲጠይቁ ነበር ስለ ወንድማችን ብሩክ። የንስራይን ቤተሰቦች የንስራይን ቻናል ላይ የመጡ በርካታ ጥያቄዎችን ሲያቀርቡ ነበር። እንዴት ነው ወንድማችን ምናምን ሲሉ ነበር። ይሄ ሁሉ ላይ ሆነው በእኛ ኃይል ብቻ ሳይሆን በእኛ ባደረግነው ነገር አለም። አንደኛ በፈጣሪ ሁሉ ነገር የሆነው በፈጣሪ ነው። ነገር ግን ደግሞ ጸሎትም አለ። የውድ ቤተሰቦቻችን ጸሎት፣ ዱዓ፣ ልመና ተሰምቷል። ምኞታቸው ሰምሮላቸዋል። ገባረል የእናንተ ምኞት ነው፣ የእናንተ ጸሎት ነው፣ የእናንተ ዱዓ ነው ወንድማችን ብሩክ ወደ ህይወት እንዲመጣ ወደ ህይወት እንዲመለስ ያደርገውና ክብረት ይስጥልኝ ማለት ፈልጋለሁ። እኔም ማመስገን ፈልጋለሁ ከልቤ። ምክንያቱም በርካቶቻችሁ ስትጽፉ ነበር፣ በርካቶቻችሁ በውስጥ መስመር ስታወሩ ነበር፣ በርካቶቻችሁ ስትደውሉ ነበርና ስለ ወንድማችን የተጨነቃችሁ የተሳላችሁም ጭምራላችሁና እግዚአብሔር አምላክ ጸሎታችሁን ሰምቷል። ወንድማችን ብሩክ እንግዲህ በጣም በሚገርም ሁኔታ በፍጥነት አገግሞ ወደ ቤቱ ተመልሷል። በዓልን እንኳን ከቤተሰቦቹ ጋር ለማሳለፍ አብቅቶታል ማለት ነው። እግዚአብሔር የተመሰገነ ይሁን። ለሁላችሁም እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ማለት እፈልጋለሁ። ቁጭ ብለን እንወያይ። እንግዲህ በብሩኬ በድካሚ እንኳን ደህና መጣ ማለት ፈልጋለሁ። እንኳን እግዚአብሔር ለዚህ ያበቃ ማለት ፈልጋለሁ። ያው ከመንገድ ነው ቀጥታ ወደዚህ ያስመጣው አውቃለሁ ድካም